ቁጥሮች ድምፃቸውን ከፍ አድርገው የሀገራችን ፖለቲካዊ ገመና በቅጡ ይናገራሉ። በተያዘው ዓመት ቀጣዩ ግንቦት 24 ቀን የምርጫ ቀን አይደል? እስኪ አሃዛዊ ቁጥሮችን እያነሳን አንዳንድ እውነታዎችን የጋራ እናድርጋቸው። የዘንድሮ ምርጫ በትግራይ ክልል ይደረጋል ወይ? በአማራ ክልል ወረዳዎችስ? በወለጋ አካባቢስ? ሙሉ ቤንሻንጉል የሚለውን ጥያቄ በይደር እንለፈውና ሌላ አንድ ልብ ያልተባለና ያልታየ ጉዳይ አንስተን እናውራ። ምርጫ ወኪልን የመምረጥ ሂደት እንደሆነ ይታወቃል። የምርጫ አንዱ ባህሪውም የምርጫ መገለጫውም እሱ እንደሆነ ይታወቃል። የኢትዮጵያ ፓርላማ በ1987 በወጣው አዋጅና መመሪያ መሰረት 547 መቀመጫዎች እንዳሉት ይታወቃል። ያ ማለት በወቅቱ በኢትዮጵያ 547 አካባቢ ወረዳዎች ነበሩ ማለት ነው። በእነዚህ ወረዳዎች ውስጥ ደግሞ 100,000 ህዝብ አለ እንደማለት ነው። በ1987 በተወሰደ መረጃ በወቅቱ የኢትዮጵያ ህዝብ ቁጥር ከ55 ሚሊዮን የበለጠ አልነበረም። ልብ በሉ 55 ሚሊዮን የህዝብ ቁጥር ከዛሬ 31 ዓመት በፊት እንደማለት ነው። ይህ የህዝብ ቁጥር ተወስዶ የፌዴሬሽን ምክር ቤት 153 ወንበሮች እንዲይዝ ተደርጓል እንበልና እያንዳንዱ ብሔር አንድ ወኪል ቢኖረው ብሔሩ 7 ሚሊዮን ከሆነም 7 ወኪል በፌዴሬሽን ምክር ቤት ይኖረዋል እንደማለት ነው። ነገር ግን አሁንም የፌዴሬሽን ምክር ቤት ቁጥሩ ከ153 ወንበር አልዘለለም። አስቡት፣ የሀገሪቱን በጀት የሚደለድለው የፌዴሬሽን ምክር ቤት ህዝቡን በመጠሩ በውርድና ቁመቱ አልወከለም ማለት ነው። ዛሬም በዛው ለመቀጠል ደፋ ቀናም እየተባለ ነው ያለው። ይኸውላችሁ በኢትዮጵያም የህዝብና ቤት ቆጠራ ከተደረገ 19 ዓመታት አልፎታል። 19 ዓመታት። ብልጽግና በመጪው ምርጫም የወረዳና የወኪል ብዛት ሊተምን የተዘጋጀው ደግሞ በ1987 በተደረገው ግምታዊ የቤትና የህዝብ ቆጠራ ነው። የዘንድሮ ምርጫ የሚደረገውም ያንን ቁጥር መነሻ በማድረግ ነው። ያልተቆጠረ ህዝብ እንደምን ወኪሉን በወርድና በቁመቱስ ሊያገኝ ይችላል? ዛሬም የኢትዮጵያ ህዝብ ብዛት በግምት ወደ 130 ሚሊዮን ደርሷል። ታዲያ በ1990ዎቹ የህዝብ እንደራሴዎቻችን 547 ወንበር ነበር። ዘንድሮም 547 ወንበር ሆኖም ይሰየማል ማለት ነው። ፍትሐዊ ነው ትላላችሁ? ይህ ሲሆን ደግሞ ጥቂቶች መብታቸው ይከበራል፣ ብዙዎች ድምፃቸውን የሚያሰማላቸው የሚወክላቸው የለም። በእኛ ሀገር ዛሬም በዚህ ዘመን ባልተቆጠረ ህዝብ ወኪልን ለመሰየም በግምት ምርጫ ይደረጋል። ብልጽግናም ይህንን ነው እያደረገ ያለው። አንዳንዴ የሰላም እጦቱ፣ ኢፍትሐዊነቱ፣ ጭቆናና አፈናው ከእንዲህ አይነት ከፈረሱ ጋሪው ከቀደመ አሰራር የሚመነጭም ይመስላል። ብዙዎችም የሚሉት ይህንን እውነት ነው። ህዝብ ሳይቆጠር ምርጫ፣ ሰላም ሳይኖር፣ ጦርነት ሳይቆም፣ ወጦ መግባት ሳይረጋገጥ፣ የፖለቲካ እስረኞች ነፃ ሳይወጡ፣ ህዝብ በቁጥሩ ሳይወከል ምርጫ ለማድረግ መፎከር ነገን አያሳይም። ካልሆነ አሁን ለገባንበት ቀውስ መፍትሄ ይዞ ይመጣል ተብሎም ይህ ምርጫ አይጠበቅም።